የት ነው የሚኖረው ብለናል? ከፍተኛ ተራራ ላይ ነው። ከፍተኛ ተራራ ላይ ይውላል። የሚበላው አይቸግረውም፣ የሚጠጣው ግን ይቸግረዋል። ውሃ ለማግኘት ምንጭ ፍለጋ ወደ ታች ይወርዳል። ከጠጣ በኋላ ያንን ተራራ ደከመኝ ሳይል ይወጣል። ግልጽ ነው። ጠላት የማይወጣውን ተራራ ሳይቀር ይወጣል ማለት ነው። እና አንበሳም ሌሎችም የማይወጡትን ተራራ ዋልያ ይወጣል። እንዲያውም ጠቢቡ ሰለሞን ምን ይላል ስለ ዋልያ ጥንካሬ? እግሮቼን እንደ ዋልያ አድርጋቸው ይላል። የሚወጣበት የሚወርድበት ተራራ እግሩ ጠንካራ ስለሆነ ማለት ነው። አስተውላችሁ ከሆነ ብዙ አድባራት ወይም ቤተ ክርስቲያናት የሚሰሩት ዝቅ ባለ ቦታ ላይ ነው ወይስ ከፍ ባለ ቦታ ላይ? ከፍ ባለ ቦታ ላይ ነው አይደለም? ሲወጡት ተራራው ያደግማል አያደግም? ከወጡ በኋላ ግን ደስ አይልም? ደስ ይላል አይልም? አሁን ከኛ ይልቅ እዛ ሰው ሰራሽ ተራራ ላይ የወጡት ደስ ይላቸዋል። የበለጡን እንዳይመስላቸው እንጂ እኛ በትህትና ዝቅ ብለናል። እነሱ ደግሞ እንደ ዋልያ ተራራ መርጠዋል አይደል? አዎ፣ ተራራ ሲወጡት ያደክማል፣ ከወጡበት በኋላ ግን ያስደስታል። እዚህ ጋር አንድ ትርጓሜ ለመናገር ፈልጌ ነው። ተራራ ሲወጡት ማድከሙ ክርስትና ሲኖሩት ያደክማል፣ መከራ ነው፣ ፈተና ነው ክርስትና። ከወጡት በኋላ ግን ተራራ ደስ እንደሚል ፈተናውን ካለፉ በኋላ አክሊል አለና ደስ ይላል፣ ሽልማት አለና ደስ ይላል። እሺ ግልጽ ነው። ተራራውን ሳይወጡ ግን ተራራ ላይ ሆኖ ማየት አይቻልም። ይቻላል? እነሱም ያወጡን ፎቅ ላይ ሆነው እኛ እናያለን እንዴ? ማዶ የሚያወጡን ለምሳሌ አናይም። እነሱ ያሉ በነፃነት አይደለም? ሲወጡ የደከሙት ኃይል አለ እነሱ አይደለም? ተራራ ሲወጡት እንደሚያደግም ክርስትና የመስቀል ጉዞ ስለሆነ መከራ ጉዞ ስለሆነ ፈተና አለበት። ህመሙ፣ የዓለም ፈተናው፣ የሥጋ ፍቃዱ፣ የሰይጣን ውጊያው፣ እረፍት አልባው የጠላት ፈተና፣ አዎ መከራው፣ ፈተናው፣ ድካም አለበት። እውነት ነው ሐሰት ነው? ታዲያ በርትቶ ደግሞ ያን ሁሉ ያሸነፈ ምን ይላል በዮሐንስ ራእይ ላይ? እስከ ሞት ድረስ የታመንኩን ማለት ህመምም፣ ረሃብም፣ ስደትም፣ ችግርም፣ መራቆትም ሁሉም መከራ ቢፈራረቅብህ እስከ መጨረሻ እስከ ሞት ጽዋ ድረስ ከታመንክ የሕይወትን አክሊል አቀዳጅሃለሁ እሰጥሃለሁ ይላል። ምናልባት መራራ የሆነው ጉዞ ይከብዳል። የሕይወት አክሊል ሲባል ግን ጣፋጭ ነው አይደል? እውነት ነው አይደለም? እግዚአብሔር ፍጻሜያችንን ያሳምርልን። እናቶች በጨዋ አንደበታቸው ምን ይላሉ? የሰው አሟሟቱ ሲያምር ነው ይላሉ አይደለም? መቼም ሞትን የሚወድ ኖሮ አይደለም አሟሟቱ እንደው ለንስሐ በቅቶ ለቅዱስ ቁርባን በቅቶ ማለት ይመስለኛል አይደል? እናቶች አሟሟቱ ሲያምር ነው እንላለን። እናንተም ማለታቸው አይቀርም አይደለም? አዎ ፍጻሜው ሲያምር ነው እንጂ መሀል ላይ ጀምሮ ካቋረጠ ጽድቅ የለውም። ለምሳሌ ይሁዳ ሐዋርያ ነበር፣ እስከ መጨረሻው አልጸናም፣ ጌታውን ሸጧል አይደለም? አይደለም ወገኔ? አርዮስ ሊቅ ነበረ፣ ክዷል። ወልድ ፍጡር ብሎ ሎቱ ስብሐት ከአብ ከመንፈስ ቅዱስ ወልድን ስላሳነሰ ክዷል፣ ጠፍቷል፣ አልጨረሰም፣ አልተሸለመም አይደለም? ሌሎችም እንደዛው። አንድ ወደ ከተማ ሊያስተምር የተላከ አንድ ነብይ ነበረ። ማን ሐዋርያ ነበረ? ማን ይባል ነበር? ይቆየን፣ ስሙ ለጊዜው ተሰወረብን። የከተማው ውበት ማረከውና ማስተማሩን ተውና ዘመናዊ ሆነና ቀረ። ከተማ ውስጥ የከተማው ውበት ማረከው ይላል። እየሰማችሁ ነው? አሁን ይቅርታ አድርጉልኝና እኛ ገዳምና ከተማ እኩል ነን እንዳንፈርድ ብዬ ነው። ከተማዋ ተሰሎንቄ ትባላለች። አዎ ስሙ መጣልኝ። ማን ይባላል? ዴማስ ይባላል። እግዚአብሔር ይስጥልኝ ያስታወሳችሁ። ዴማስ ይባላል። ዴማስ የሚገርማቸው ሐዋርያ ነው። ሂድና በኃጢአት ጨለማ ውስጥ ያሉትን በከተማ ውስጥ ያሉትን አስተምርና ከኃጢአት ወደ ጽድቅ መልስ ተብሎ በሚያሳዝን ሁኔታ እሱም በኃጢአት ጭቃ ውስጥ ወደቀ ይላል። ከብርታት ወደ ድካም ከመመለስ ጸንቶ ከመካድ አምኖ ከመካድ ሮጦ ከመቆም እግዚአብሔር ይጠብቀን። አዎ ታዲያ ፍጻሜያችንን ካላማረ ጅማሬያችን ቢያምር ዋጋ የለውም።
ጠቢቡ ሰለሞንም ሲናገር ምንም ጅማሬ ታናሽ ቢሆንም ፍጻሜ ታላቅ ነው ይላል። ለዘላለም በሕይወት እኖራለሁና ማለት ነው። እግዚአብሔር ለዛ ዕድል የበቃን ያደርገን። እንግዲህ ዋላ ያንን ተራራ ሲወጣ ሲወርድ እግሩ እንደበረታ እኔና እናንተም ዕለት ዕለት የእግዚአብሔርን ቃል ለማግኘት የንስሐ ሕይወት የቅዱስ ቃሉን ምስጢር ለመረዳት ቃል እግዚአብሔር ለመስማት ኪዳን ለማድረስ ቅዳሴ ለማስቀደስ ዕለት ዕለት በተራራ ላይ በተሰራችው በክርስቶስ ንጹሕ ደም በተመሰረተችው ቤተክርስቲያን መገኘት እንዳለብን ያጠይቀናል ማለት ነው። ግልጽ ነው አይደል? ይሄኛው አንደኛው ትርጉም ተግባብተናል። ግን ዕለት ዕለት ቤተክርስቲያን ለመምጣት በእውነት እግሮቻችን የቀኑ ናቸው። እግዚአብሔር ለዚህ የበቃን ያድርገን። ወገኔ ዕለት ዕለት አይኖቻችን ወደ ቤተክርስቲያን ማየት አለባቸው። እግራችን እንኳን ባይሄድ ስራ ቢበዛብን በትምህርቱ ዓለም ብንወጠር ጊዜ ባይኖረን የልባችን አይን ግን ዕለት ዕለት እግዚአብሔርን ማሰብ ማየት ይችላል። ወደ እግዚአብሔር መሄድ ይችላል። በህሊና በልብ ይችላል። አይችልም? አንድ ሊቅ ነበረ። ዓለም ላይ እየኖረ ምነናዊ ሕይወትን ይመራል። ገዳም እንዳሉት አብዝቶ ይጾማል፣ አብዝቶ ይሰግዳል። እና ሕይወቱ የገረማቸው ሰዎች እንዲህ አሉት፣ አንተ እኮ ዓለም ላይ መኖር የለብህም ገዳም መግባት አለብህ አሉት። ሕይወቱን አይተው ነው። እየሰማችሁ ነው አይደል? ከተማ ላይ ያለ ሰው ብዙ መቼም አይጾምም፣ ብዙ አይጸልይም። ያው ኑሮ ሩጫ እንደሆነ ይታወቃል አይደል? ይሄ ሰውዬ ግን ልክ ገዳም እንዳሉት ቀን ስራውን ሲሰራ ሌሊት ሲሰግድ ይውላል፣ ቀን ሲፈርድ ይውላል። ሌሊቱን በጸሎት በስግደት ያሳልፈዋል፣ ልክ እንደ ባህታዊ። ታዲያ ምን አሉት? ገዳም ግባ ሲሉት ምን ብሎ መለሰ ይባላል? ለእኔ ገዳም ህሊናዬ ነው አለ ይባላል። ለእኔ ገዳም ምንድን ነው አለ? ህሊናዬ ነው። ደስ አይልም መልሱ? ህሊናችሁ ከእግዚአብሔር ካልተለየ ዓለም ላይ ብንኖርም እንደ መነኩሴ እንደ ባህታዊ በጸሎት በጾም ጥሙድ እንሆናለን። ግልጽ ነው ሀሳቤ? ያልታደለ ደግሞ በተቃራኒው አካሉ ገዳም ሆኖ ህሊናው ከተማ የሚዋኝበት አይጠፋም። እኔም እናንተ ማለት በምን ታዘባችሁ ካላችሁ ነገ ለመሄድ ዛሬ ሌሊቱን እንቅልፋችሁ ቁጥብ ያለ ነው አይደል? አሁን እንደው ነገ የሚሄዱ ካሉ ዛሬ ሌሊቱን እንደው እንዴት ህሊናቸው እንደሚዘጋጅ አይደለም? ለኪዳኑ እንደዛ ብንዘጋጅ እንደው ምን አይነት ልቦናችን በበራለን። አዲስ ሻንጣው ሲዘጋጅ ገና ማታ ይንጋ ሳያውቀው አይደለም? መኪና ይገኝ አይገኝ ሳያውቀው በጨለማ እንደው ተርጎተ ሁለት ይላል። በቃ እንቅፋትም እኮ ያለው አይ በጨለማ ለመሄድ መኪና እንዳይቀርሙ አይመከረኝ። ምን አለ ለቤተ ክርስቲያን እንደ ማርያም መግደላዊ ለአገልግሎት ኪዳን ሳያልፈኝ ታምሯ ሳያልፈኝ ብንል እግዚአብሔር ማስተዋሉን ያድለን። ማርያም መግደላዊትን በምን አነሳት ካላችሁኝ ዕለቷ ሲደርስ በትንሣኤው እግዚአብሔር ከፈቀደ በሰፊው እናነሳታለን። በጨለማ ሳትፈራ ጌታዬን ቀበሩት ብላ በመቃብሩ ስር ተገኘች። እነ ጴጥሮስን እነ ዮሐንስን ቀድማ። አይገርምም? የአይሁድን ጅራፍ ሳትፈራ የጨለማውን ግርማ ሳትፈራ ቀድማ ተገኘች። ዋጋ ከፋይ እግዚአብሔር ደግሞ መላእክት ሳይቀር እንዲገለጹላት ቀጥሎም ራሱ ኢየሱስ ክርስቶስ ተገለጸላት። አያችሁ፣ ፍቅር አያስተኛም። እንቅልፍ ያበዛ ነው የክርስቶስ ፍቅር አልቀሰቅስ ብሎን ይሆን? እግዚአብሔር ፍቅሩን በልቦናችን ያብዛልን። ይህን ስላችሁ ሁላችሁንም ማለት ነው። አንዳንዶችን ነው እንቅልፍ እንደው ውርስ ያለባችሁ ይመስል እንደው አልጋው ብቻ የቀረ እንቅልፉ ተከትሎ የመጣችሁ አላችሁ ብዬ ነው። እግዚአብሔር ማስተዋል ያድለን። እንግዲህ ይህንን ቃል ሁለተኛው ባህሪ ጋር ሁለተኛው ባህሪ ዋልያ እባብ ካየ እገባበት ገብቶ ይገለዋል። ምናልባት አሁን ዋልያ አካባቢ ያላችሁ ሰዎች ይረዱኛላችሁ። ዋልያ እባብ ካየ የተሰነጠቀ አለት ውስጥ እንኳን ቢገባ በጥፍሩ አለቱን ፈልቅቆ እባቡን ይገለዋል። እየሰማችሁ ነው? ከዚህ ምን እንማር ይመስላችኋል? እባብም ዋልያን በጣም ይፈራዋል። በነገራችን ላይ እንደማይለቀው ስለሚያውቅ ማለት ነው። እኛን እባብ ይፈራን ይሆን? ያው እንግዲህ ገዢ ስለሆነ ይፈራን ይሆናል። ግን በምላስ ታገኛል። በሞቱ ስለማይቀር